እነዚህ የእምቢባይነት ድምጾች ከጀግኖች ጋር አብረው ጠላትን ድባቅ ከመቱት ከነዚህ ተራሮች ጋር ህብርን ፈጥረው በወኔ ሲያስተጋቡ ኖረዋል። አይዞ በለዋለው ባንድ ቀን ጀንበር ጀግናን አወዳሽና ወኔ ቀስቃሽ የጥበብ ድምጾችም ከወራሪዎች የቅኝ ግዛት ትንኮሳ በፊትም በኢትዮጵያን ጀግኖች ዘንድ ነበሩ። በ1888 የአድዋ ጦርነት የትምክተኛ ነጮችን እጆች በድንጋጤ አፋቸው ላይ ያስጫነ ታላቅ የድል ገድል ፈጽማለች። የእምነት የብሔርና የፖለቲካ ልዩነት ያልገደባቸው ጀግኖች ኢትዮጵያውያን ለአንድ ዓላማ ቆመው ወራሪውን የኢጣሊያ ኃይል የሽንፈት ካባ ከናንበው ወደ መጣበት መልሰውታል። ጀግናን አወዳሽና ወኔ ቀስቃሽ ዜማዎች በተራሮች መሃል ያስተጋቡ የጦርነት አውዱን አሙቀውታል። አዝማሪው የጀግንነት ስንኞችን ሸምኗል። ገጣሚው በቃላቶቹ ሰይፍ ተጋድሏል። ለድል ያበቃንን የእምቢተኝነት መንፈስ ለመቀስቀስና እስከ ድል ድረስ ለማጽናት ጥበብ የራሷን ድርሻ አበርክታለች። እንግዳውን ጦራችሁ ካላሏት እንግዳውን ጦራችሁ ካላሏት ተታዘባለች ባዳናት እንኳን ዲስና የሰው ሰይቱ ተታዘባለች ወላጅናት። ኪነ ጥበቡ ያልተሳተፈበት ዘርፍ አለ ማለት አይቻልም። በዚያ ግን ሁሉም ነገር ላይ አፋቅሯል፣ አዋዷል። የአገር ፍቅር ምን ማለት እንደሆነ የባንዲራ ፍቅር ምን እንደሆነ አስረድቷል፣ አላቅሷል፣ አስቋል፣ አዝናንቷል። በየጦር ግንባሩ ተዋክቷል፣ ሞሻልቋል፣ ድል አምጥቷል በየጊዜው። ጥበብ በሙዚቃ ውስጥ፣ ጥበብ በስዕል ውስጥ፣ ጥበብ በዜማ ውስጥ፣ ጥበብ በተለያየ ፈርጅ ውስጥ ብዙ ሚናዎችን ተጫውታለች ማለት ነው። ጥበብ ለሀገር የከፈለችው መስዋዕትነት የትየለሌ ነው፣ ልኬትም የለው። ኢትዮጵያ ሀገሬን የሚነካሽ ማን ነው? አድዋ ላይ በደረሰበት ሽንፈት ያቄመው የኢጣሊያ ጦር ከአራት አስርቶች በኋላ ለመበቀል ተመለሰ። እንደያኔው አደናጋሪ ውል ይዞ ሳይሆን ከምድርም ሆነ ከሰማይ እሳት የሚተፉ ዘመናዊ የጦር መሳሪያዎችን ታጥቆ ነበር። ይሁን እንጂ ጠላት አቅሙ የፈቀደውን ሁሉ ቢጥርም ዳግም የሽንፈት ምሱን ቀምሶ ተመልሷል። ይህም ሊሆን ይችላል የአድዋችን የድል መንፈስ በጀግኖች ኢትዮጵያውያን ደም ውስጥ ሰርጾ በመቆየቱ ሲሆን፣ ለዚህም ደግሞ የታሪክ ነገራ ባህላችን፣ ስነቃሎቻችን፣ ዜማዎቻችንና ጥበባዊ ስራዎቻችን የራሳቸውን ድርሻ ተወጥተዋል። ሰውሂድ ፊት ለፊት ግንባር ለግንባር አንድ ከመጣ ወድ እንደው አይቀር አያምርበትም ወንድ ሊማፈር ተላሲ መጣን አንገት ማከርከር። በዳግም የኢጣሊያ ወረራ ዋዜማ የተወለደው የሀገር ፍቅር ቲያትር ስያሜው ከተግባሩ የገጠመ ነበር። ምክንያቱ ደግሞ ሕይወታቸውን ሳይቀር ለሀገራቸው ፍቅር ለመሰዋት የቆረጡ የጥበብ አርበኞች መሰባሰቢያ ማዕከል በመሆኑ ነበር። በ1927 እዚህ ጊዮርጊስ አካባቢ ራስ ኃይሉ ፎቅ የሚባል ነበረ። እዛ ላይ ሆነው
ጥቂት ሰዎች ባረጉት ቅስቀሳ ጣሊያን እየመጣሁ ነው እያለ ያስፈራራ ስለሆነ ሀገራችንን ከዚህ በፊት አስከብረናታል እንደገና አሁንም መደፈር የለብንም ማስከበር አለብን ስለዚህ ቅስቀሳ ማድረግ አለብን ብለው ጥቂት ፈቃደኞች አሰባስበው በሽለላ በፉከራ በኢትዮጵያ ወኔ ከዛ 40 ዓመት በፊት 1888 አባቶቻችን የሰሩትን ጀግንነት በማስታወስ እሱን እንደገና ወደ ህዝቡ በማስተላለፍና ለባንድ ወኔ እንደ አድዋው በአንድ ልብ ተነስቶ ጠላቱን እንዲመክት ለመዘጋጀት ነው እነኛን በማስተባበር የሀገር ፍቅር ማህበር ብለው መሰረቱ በዛን ጊዜ የነበሩ ኤሊቶች ወይም ሁኔታው የገባቸው የነቁ የበቁ የሚባሉ ኢትዮጵያውያን አባቶቻችን ድል መተውት አያቶቻችን ድል መተውት ሄዶ አሁን ቂሙን ለመበቀል ቂሙን ለመወጣትና ሀገራችንን ባሪያ ለማድረግ እየመጣ ነውና ተነሱ ታጥቀን እንጠብቀው ሀገራችንን እንከላከል የሚል ቅስቀሳ ማካሄድ ተጀመረ ይሄ ቅስቀሳ እንግዲህ የተደረገው አሁን ያኔ እንደሚባለው የአድዋ ሚዚየም የተሰራበት አካባቢ ጨውተራ ይባል ነበር ነው የሚሉት እና እዛ ስር የራስ ኃይሉ የሚባል ፎቅ ነበር እዛ ፎቅ ስር እንደ ስቴጅ እየተጠቀሙ በረንዳውን ያኔ ቅስቀሳ ያደርጋሉ ንግግር ያደርጋሉ በሁለተኛው የዳግም ወረራ ወቅት በቀልን አዝሎ የመጣው ጣሊያን ወራሪ ብዙ ነገሮችን ተደራጅቶ ነው የመጣው በጦር መሳሪያ በሰው ኃይል በአቅርቦት በሎጂስቲክስ ኤንድ ሶ ኦን በጣም ዴቨሎፕድ ሆኖ ነው ኦርጋናይዝድ ሆኖ ነው የመጣው ሶ እነዚህ ሰዎች ይሄንን በመረዳታቸው ሀገራችን አትነካም የሚል ሐሳቤ በልቦናቸው ውስጥ ስለነበረ እንዴት አርገን መዋጋት እንችላለን እንዴት አርገን መመለስ መመከት እንችላለን ዳግም ላለመወራራችን ምን ማድረግ አለብን ሲባል ፍቅር የሀገር ፍቅር ነው የጠራቸው የሀገር ፍቅር ስሜት ነው የጠራቸው ኢትዮጵያ ህዝብ ሀገር ፍቅር ማህበር ሐምሌ 11 1927 ሲቋቋም ጀግኖች አባቶቻችን አርበኞቻችን በዛን ሰዓት ቅስቀሳ አግኝተው ወደ ዱር ገደለው ይዳሉ ለምን ጣሊያን ይፈልግ የነበረው እቺን መሃል ሀገር ነው ወሮ ለመያዝና ድጋሚ የቀኝ ግዛት ጥሙን ለመወጣት በሚያደርገው ጥረት ብዙ ምሁራን አባቶቻችን ቀኝ ጌታ ይፍታይ ንጉሴ ንጋቱ አከልካይ ሌሎችም ባለሙያዎች በዚህ ወቅት የጥበብ ስራዎችን ይሰሩ ነበር ጣሊያን ቁጥጥር ስር ቢሆኑም ጸሐፊ ተውኔቶቻችን ገጣሚዎቻችን ዜመኞቻችንና ሌሎችም የጥበብ አርበኞቻችን በሰምና ወርቅ ባህላችን ቃላትን እያመሰጠሩ በዱር በገደል ያሉ አርበኞችን እያወደሱና እያጀገኑ እውነታውን እየገለጹ ህዝቡን በወኔ ያነቁ ነበር ለሶስት ዘመናት በስልጣኔና በታሪክ በልጽጋ የኖረች ሀገር ማንንም ሶላቶ መጥቶ ማንንም ነጭ መጥቶ እንትን ማለት የለበትም ያሉ የንግግር እንትን ይደረጋል በመሃል ደግሞ እንግዲህ ምን መጣ ስነ ጽሁፍ ግጥም ይቀርባል ሀገራችንን አናስደፍርም የሚል ግጥም ይመጣል ንጋቱ አከልካይና ባለቤታቸው ፈረደ ወላ ደግሞ በመሰንቆ ይዘፍናሉ
ጠላትን የሚያንኳስስ የኛን ኢትዮጵያውያንን ጀግንነት የሚያወድስ ዘፈን ይዘፍናሉ ሽለላና ፉከራ የሚችሉ ሰዎችም እየተሰባሰቡ መጡ ምን ሆነ የተሟላ ኪነ ጥበብ ዝግጅት ማድረግ ተጀመረ ከቲያትር በስተቀር ሀገር ፍቅርና ጥበብና ሀገር ፍቅር የማይነጣጠሉ የአንድ ሳንቲም ገጽታ ናቸው ብዬ እላለሁኝ በዚህ መንገድ ነው እምንቃኘው በዚህ መንገድ ነው ሀገር የቆመችው በዚህ መንገድ ነው መስዋዕትነት የተከፈለበት መጀመሪያ ሲቀሰቅሱ አቶ መኮንን ሀብተወልድ በገና ሊኖር ይችላል መዲናና ዘለሰኛ ከዛ መሃል ላይ አርበኞች ሲገቡ ማሲንቆ ወይ ክራር ነበር በዛ ፉከራና ቀረርቶ ይደረግ ነበር ያንን ሲያዩ ቅስቀሳው ብዙ ጊዜ ሊሄድ አልቻለም ከዛ በኋላ አቶ በሻ ተክለ ማርያም የሚባሉትን ከሚኒሊክ ትምርት ቤት 4 ኪሎ ካሉ ከሚኒሊክ ትምርት ቤት ያመጧቸዋል እሳቸው የቫዮሊን ያስተማሪ የነበሩ ናቸው ከ160 ከ60 40 የሙዚቃ መሳሪያና ድምጻውያኖች የሀገረሰብ ሙዚቃ መሳሪያ ማለት ነው ቀጥረው ድምጻውያንም ጭምር እዚህ ቤት ውስጥ ለመጀመሪያ ጊዜ በቃ ጥበቡ ይበልጣል እንደውም እኛ ከምን ሰብክ ይልቅ ጥበቡ በጣም ይገልጸዋልና የተጣላ ሰው ካለ ይታረቅ ይሄ የሀገረሰብ ሙዚቃ ክራር ማሲንቆ ዋሽንት ከበሮ መለከት ቢልታ የመሳሰሉትን እዚህ ቤት ውስጥ ሊቀጠሩ በማድረግ ባቶ በሻ ተክለ ማርያም አማካኝነት ስራውን ይጀምራል ማለት ነው በወቅቱ በእያንዳንዱ የጥበብ ስራ ውስጥ የሚቀነቀነው ጀግንነት ነበር ይህም የሀገር ፍቅር ቲያትርን በፋሺስት በተወረረችው ከተማ መሃል የቆመ የኢትዮጵያን ታሪክና ባህል ጠባቂ ጠንካራ የጥበብ አጥር አድርጎትም ነበር ፎክሮ ሸልለው ግጥማቸውን ገጥመው ለሀገር እንዲሞት አድርገዋል አሸፍተዋል የማያሳፍሩ የሚያኮሩ ጀግኖች እንደነበሩ ለራሳቸው አይደለም የሚያስቡት ከጀርባዬ እኔ ምን አለኝ አይደለም የሚያስቡት ሀገር ያለች ነው እሷን ላስከብራት ነው ሚለው ሁሉም ጀግና 1928 ጣሊያን እስኪወር ድረስ አዲስ አበባ እስኪገባ ድረስ ቅስቀሳው ቀጠለ ከዛ ግን ማይቻል ሲሆን እነኚህ የማህበሩ መስራቾች ተበታተኑ በየዱር ገደሉ ሄዱ ከዛ በኋላ እንግዲህ እዛም ሆነው አንዳንዶቹ አባላት የነበሩት ከተማ ውስጥ ሆነው አመድ ተቀብተው ከሰል አርገው ቄስ መስለው ሴት መስለው መነኩሴ መስለው ለአርበኞች ወሬ ያቀብላሉ ከከተማ ጥይት ያቀብላሉ ስንቅ ያቀብላሉ ይሄ ደግሞ ቲያትሪካል እንትን ነው ይሄ እንደ ቲያትር ገጸ ባህሪያት ራሳቸውን ቀይረው ነበር እንደዛ የሚያደርጉት የማህበሩ አባላትና ከዛ ከ5 አመት በኋላ ጣሊያን ድል ሆኖ ሲወጣ በ1934 እንደገና ተቋቋመ የቀደሙት ከያኒያን የላቀ አእምሮ የበሰለ አእምሮ የነበራቸው እነዛ ከያኒያኖች ሀገርን የሚያሻገር ጠላትን ድባቅ የሚከት በኪነ ጥበብ የተዋቀረ በኪነ ጥበብ የደረጀ ኮንስትራክቲቭ የሆኑ ሐሳቦችን ይዘው መጥተው አሸንፈዋል ሰውንም አነቃቅተውታል በጥበብም ሀገርን አሻግረውታል ስለዚህ የሀገር ፍቅር ስሜት ስለነበራቸው እንጂ የሀገር ፍቅር ቲያትር ቤት ወይም ደግሞ ማህበሩ ስለነበረ አይደለም ከዛ በኋላ ነው ያ ስያሜ ደርጅቱ የሚመጣው ማለት ነው ሀገር ፍቅር የሚባለው ነገር ከስሙ ጀምሮ ያለው ነገር ቢገባው ደስ ይለኛል ታሪካዊ ነገሩ ማለትም ይሄ ያው በጣሊያን ወረራ ጊዜ የነበረው አባቶቻችን አያቶቻችን ያረጉት አስተዋጽኦ በኪነ ጥበብ ኃይል እንዳለው ጉልበት እንዳለው እንደገና ደግሞ ሰዎች ላይ የሚያሳድረው በጎ የሆነ ተጽዕኖ ምን እንደሆነ እንዲያውቁ ፈልጋለሁ ከዛ ውስጥ ደግሞ ሀገርን እንደ ሀገር ካስቀጠሉ ተቋማት መካከል ዋንኛው ሀገር ፍቅር ዛሬ የኔና ያንተ ስም ወይ ጆቫኒ ወይ ማክሮን
and so on በጣም የምንጠራባቸው ስያሜዎች እነዚህ ስያሜዎች ነበሩ ሌላው በራሳችን ቋንቋ የመቆም በራሳችን ፊደል የመኩራት እነዚህን ሁሉ ሉዝ እናደርጋቸዋለን ትልቁ ደግሞ ለሰው ልጅ ነፃነት ነው ሰው በፍሪደም ውስጥ ነው ያለው ሶ ነፃነት የሚባለው ነገር ተረግጠን ነበር የምናቀው ማለት ነው በመረገጥ ውስጥ ያለው ነፃነት ደግሞ የባርነት ጉዳይ ነው የሚሆነውና ጥበብ ብዙ መስዋዕትነትን ከፍላለች አሁን ላለው ትውልድ እንዲፈጠር መሬት ሆነው አፈር መስለው ከፍተኛ አስተዋጽኦ ያበረከቱና መስዋዕትነት የከፈሉ በርካታ አባቶችና እናቶች አልፏል አሁን የተወሰኑት በጥቂት በህይወት ያሉ አሉና ከፍተኛ አስተዋጽኦ አድርጓል ለኢትዮጵያ ኪነ ጥበብ በተለይም የኢትዮጵያ የባህል ሙዚቃ የባህል ውዝዋዜ የባህል አልባሳት የብሔር ብሔረሰቦች ቋንቋዎችና ዜማዎች እንዲተዋወቁ ከፍተኛ አስተዋጽኦ አድርጓል ከጀግኖች አርበኞች ተጋድሎ በኋላ ሚያዚያ 27 ቀን 1933 ዓመተ ምህረት የትጥቅና የጥበብ ትግላችን ፍሬ አብቦ የታየበት ነበር ጀግኖች ኢትዮጵያውያን ጣሊያንን ከ5 ዓመታት የዛፍ ላይ እንቅልፉ ባኑ ዳግም ወደ መጣበት እግሬ አውጭኝ አለ ጃንሆይ በድል ተመልሰው ከተማዋ በደስታ ስሜት ስትጥለቀለቅ የሀገር ፍቅር መድረክም ደስታውን በጥበባዊ ነፃነት ተቀላቀለ ነጊታ መሳይ አበበ የሽምብራ ጥርጥር ፍሬዋይሉ ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያነሽ ለክብሬ መኩሪያ በሰው ልቦና ውስጥ በሰው አይምሮ ውስጥ የሀገር ፍቅር ስሜት ባይኖር ኖሮ እነዚህ የጥበብ ሰዎችን አናገኛቸውም ነበር እነዚህ የጥበብ ሰዎች የጠራቻቸው ጥበብ ነው ምን ስለነበራቸው የሀገር ፍቅር ስሜት ስለነበራቸው ምን ስለነበራቸው የጥበብ ስሜት ስለነበራቸው ሶ እነዚህ ላቅ ያሉ ሐሳቦች ናቸው እነዚህን ሊረዳ የሚችል አይምሮ ላቅ ያለ የበሰለ አሻግሮ የሚያይ ከተርታው ህዝብ የተለየ ሩቅ አላሚ ሀገርን እዚህ ደረጃ ላይ እናደርሳታለን ብለው የሚያልሙ ሰዎችን አፈራ ብዬ ነው ያፈራቸው ማን ነው የሀገር ፍቅር ስሜት ያላቸውን ሰዎች ነው ያፈራው ማለት ነው ሀገር መውደድ ማለት ሲገለጥ ሚስጥሩ እንደ አባቶቻችን እየተባበሩ በፍቅራቸው ጸንተው እየተከባበሩ በደም እየዋኙ ለሀገር እየሰሩ ድርሻን ሰርቶ ማለፍ ብቻ ነው ባጭሩ በጥበብ ሚስጥራዊ ቋንቋ ጠላትን ሲፋለም የቆየው የሀገር ፍቅር ከድል በኋላ የጥበብ ስራዎቹን በነፃነት ይከውን ጀመር በዚህም አርበኞችን አክብሯል ሰማዕታትን ዘክሯል ኢትዮጵያዊነትንም አቀንቅኗል ፍራቻና ድፍረት ፍቅርና ጥላቻ በኔ ህዋሳት ውስጥ አይመላለሱ አጥርተው ይሄው ቃል ለምድር ለሰማይ ሰንበት ይመስክርብኝ በፈተነኝ ፈተናው ጥሩ ተማሪ መሆኔን አረጋግጥለታለሁ የኢትዮጵያ ህዝብ ሀገር ፍቅር ማህበር ተብሎ አርበኞች ተቀስቅሰው እኮ ብዙ አርበኞች እኮ ደማቸውን አፍሰው ሜዳ ላይ ቀርተዋል ብዙዎች ቆስለዋል ይሄ ለሀገር ፍቅር የሚሰጥ በአርቱ በተግባር ተገለጸ እንጂ እንዲሁ ያላየናቸው እኮ በጣም በርካታ ደስ የሚሉ ታሪኮች በሀገር ፍቅር ታሪክ ውስጥ አሉ ስለ ሀገር ፍቅር ያለኝን ስሜት ጥብቅ አርጌ እንዲይዝ አርጎኛል እኔ አሁን ኢትዮጵያን ወዳለሁ ስያሜውን ብራንድ የሆነ ስያሜውን ለዓለም መሸጥ ከኛ ይተበቀበላል ምክንያቱም የተሰራው ለነፃነት የተሰራ ተቋም ስለሆነ ማለት ነው ሀገር ፍቅር አይደንቲፋይ ከሚያደርጉት ነገሮች ውስጥ አንዱ
በራሳችን ቋንቋ መጻፋችን የራሳችን ኢንዲጂኒየስ የሆነ ሀገር በቀል የሆኑ ሐሳቦችን መስራት መቻላችን በቅኝ ግዛት የተገዙ ሀገሮች በቅኝ ግዛት በተገዙባቸው ሐሳብ ውስጥ ነው ኪነ ጥበባቸውን ፕሮዲዩስ የሚያደርጉት እኛ ደግሞ ከዛ ነፃ ነን የራሳችን አስተሳሰብ የራሳችን ፍልስፍና የራሳችን አቀራረብ የራሳችን ቋንቋ ያለን ሰዎች በመሆናችን እድለኞች ነን ይሄንን መሸጥ ከኛ ይጠበቃል ማለት ነው ዛሬ ላይ የአድዋና የማያዚያ 27 ድሎቻችን በአዲሱ ትውልድ ድምጽ እያስተጋቡ ይገኛሉ በርግጥ አሁን የነጻነት ትግሉ ከደህነት ጋር ሆኗል ጥበብም በቋንቋዎቿ ታታሪዎችን እያጀገነች ሕያው ስራዋን እስከ ድል መከወኗን ትቀጥላለች